የተከበራችሁ የፈታ ቤተሰቦች በእያላችሁበት ሰላምታችን ይድረሳችሁ። ከፈታ ዴሊ ለተሰኙ የረፋድ መረጃ ወደ እናንተ ልናደርስ ተገኝተናል። እንደተለመደው መረጃውን በቅድሚያ በማስተዋወቅ እንጀምር። በኢትዮ ኤርትራ ድንበር አቅራቢያ በተከታታይ ተቃውሞ የህወሓት ታጣቂ ኃይል አዲስ ኃይል አስመርቋል። የህወሓት ከፍተኛ ወታደራዊ አዛዦች በተገኙበት ጦሩን ያስመረቀው ኃይል የኮማንዶ ጦር ነው። ህወሓት ምንም እንኳን በፕሪቶሪያው ስምምነት ትጥቅ ለመፍታት ቢፈርምም ትጥቅ መፍታት ይቅርና በየሳምንቱና በየወሩ ተጨማሪ ታጣቂ ኃይልን እያስመረቀ ነው። ይዘነዋል። ሰሞኑን ኢራን ከፍተኛ አቅም ያላቸውን ቴክኖሎጂ የታጠቁ የጦር መሳሪያዎችን በኤግዚቢሽን መልክ አሳይታለች። ኑና ተመልከቱልኝም በማለት ለተለያዩ ሀገራት የግብዣ ጥሪን አቅርባለች። ከኢትዮጵያም ወደዚያው በመጓዝ ከሀገሪቱ ፕሬዝዳንት ጋር ሳይቀር የመከሩ ከፍተኛ ባለስልጣናት አሉ። መረጃውን አካተን ይዘነዋል። የትራምፕ አስተዳደር ያስተላለፈውና በርካታ ኢትዮጵያውያንን ጭንቅና ድንጋጤ ውስጥ የከተተ ውሳኔን የመቀልበስ ዕድል እንዳለው ተሰምቷል። የትራምፕ አስተዳደር ያነሳው ኢትዮጵያውያን የጊዜያዊ ከለላ መብት በፍርድ ቤት የመቀልበስ ጉዳይን ያመለከተ የህግ መረጃ ይፋ ሆኗል። ከዚህ ቀደም ሌሎች ሀገራት በፍርድ ቤት ሞግተው ተመሳሳይ ውሳኔ ያስቀለበሱበት ክስተትንና በቀጣይ ኢትዮጵያውያን ሊያደርጓቸው ስለሚገቡ የመፍትሄ ሀሳቦችን በተመለከተ የምናደርሳችሁ መረጃ ይኖራል። ኤርትራ በታሪክ ለሁለተኛ ጊዜ አፍሪካ የልማት በይነ መንግስታት ድርጅት ኢጋድን ለቃ መውጣቷ መዘገቡ ይታወሳል። የኤርትራ መንግስት ይሄ ውሳኔ አንድ ዓላማን ያነገበ ስለመሆኑ ተንታኞች እየተናገሩ ነው። አስመራ ላሰበችው ውጥን ቀድማ ያደረገችው ዝግጅት ስለመሆኑ ጥልቅ መረጃ ቀርቦበታል። የአስመራን ውሳኔ መጋረጃ ጀርባ ዓላማን የምንመለከት ይሆናል። ኢትዮ ኤርትራን በተመለከተ በዝምታ ውስጥ የነበረው አፍሪካ ህብረት በዝምታው ስሙ እየተነሳ ባለበት በዚሁ ሰሞን አቤት አለው በማለት መግለጫ አውጥቷል። ምናል የሚለውን በተመለከተ መረጃውን ልናደርሳችሁ አጠር አድርገን ይዘነዋል። አሜሪካ፣ ቻይና፣ ፈረንሳይ የወታደራዊ ሳተላይቶች የአፍሪካ ቀንድን እየዞሩ ስለመሆኑ ተሰምቷል። ትኩረቱ የጨመረው የሀያላኑ የስለላ ምልከታ ሶማሊያ ውስጥ ባለ አንድ ስፍራን ኢላማ ያደረገ መሆኑን ከመረጃው እንሰማለን። ካህኑ ከታገቱ በኋላ መገደላቸው ተሰምቷል። የተገደሉት ካህን ከፍተኛ የቤተ ክርስቲያኗ ኃላፊ መሆናቸው ተሰምቷል። በጉዳዩ ላይ ቤተ ክርስቲያኗ ድምጿን አሰምታለች። ይህንኑ አሳዛኝ ክስተት በተመለከተ የምናደርሳችሁ መረጃ ይኖራል። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። መሃል ፒያሳ ላይ እጅግ ድንቅ አፓርትመንት ለሽያጭ ቀረበ። የአማና ትሬዲንግ እህት ኩባንያ ከሆነው ሜሪት ሪል ስቴት በመሃል ፒያሳ ወዳጅነት ፓርክ አጠገብ በፖስቴሽን ቴክኖሎጂ እያስገነባናቸው የሚገኙ አፓርትመንቶችም ለሽያጭ አቀረብንላችሁ። ባለ 1 መኝታ ከ500 ሺህ ጀምሮ፣ ባለ 2 መኝታ ከ840 ሺህ ጀምሮ፣ ባለ 3 መኝታ ከ1.2 ሚሊዮን ብር በ10% ቅድመ ክፍያና ከረጅም ጊዜ የባንክ ብድር ጋር አቀረብንላችሁ። ለአጭር ጊዜ የሚቆይ እስከ 35% የሚደርስ ዳጎስ ያለ ቅናሽ የተዘጋጀ ሲሆን ባሉበት ሆኖ በዲኤችኤል ይጨርሱ። አሁኑን ይደውሉ። ለበለጠ መረጃ 0971 99171 በኢትዮ ኤርትራ ድንበር አዲሱ የህወሓት ኮማንዶ። በኢትዮ ኤርትራ ድንበር አቅራቢያ በተከታታይ ተቃውሞ ሲያሰማ የነበረውና አርሚ 15 የተባለው የህወሓት ጦር በትላንትናው ዕለት ኮማንዶ ጦርን አስመርቄያለሁ ብሏል። የምረቃ ስነ ስርዓቱም የተከናወነው የህወሓት ከፍተኛ ወታደራዊ አዛዦች በተገኙበት ነው። ይህ የህወሓት ታጣቂዎች ኃይል በተለያዩ ጊዜያት በህወሓትና ወታደራዊ አዛዦቹ ላይ ወታደራዊና ፖለቲካዊ ጥያቄዎችን ሲያነሳ የነበረ ነው። ከወራት በፊት የአርሚ 15 ዋና አዛዥ ጀነራል ገብረ ጉሽ በህወሓት አመራሮች የመታገዳቸው መረጃ ከተሰራጨ በኋላ ጀነራል ውሳኔውን እንደማይቀበሉ በመግለጽ ከሚመሩት ጦር ጋር መቀላቀላቸው ተዘግቧል። ከዚሁ ጋር በተያያዘም የአርሚ 15 አመራሮች መግለጫን በማውጣት ከአርሚው ጀምሮ በሌተናል ጀነራል ታደሰ ወረደ እስከሚመራ የትግራይ ጊዜያዊ አስተዳደር ድረስ መስተካከል ይገባቸዋል ያሏቸው ነጥቦች አንድ በአንድ ዘርዝረው እንደነበረ አይዘነጋም። በአርሚው አመራሮች ላይ የሚደርሰው ጫናና ማባረር ይቁም ሲሉ ለአዛዣቸው ድጋፋቸውን በገለጹበት መግለጫ የጦሩ አመራሮች አሳስበውም ነበር። ከዚህም በኋላ የአርሚ 15 ዋና አዛዡ በተገኙበት በመቀሌ በተካሄደ ሽምግልና ወደ ስምምነት መመለሱ ተዘግቧል። ሆኖም ከሳምንታት በፊት የዚሁ ጦር አባላት መንገድ በመዝጋት ጭምር ተቃውሞ ሲያሰሙ ዳግም ውዝግብ መፈጠሩ ይታወቃል። በኢትዮ ኤርትራ ድንበር አቅራቢያ የሚንቀሳቀሰው አርሚ 15 ባሰማው ተቃውሞ እንደ ሌሎች ጦር ክፍሎች ተቃውሞዎች መንገድ የዘጋ ሲሆን ጥያቄያችንን መልሱልን፣ መኖር እንፈልጋለን፣ ከንቱ መስዋዕትነት መክፈል አንፈልግም የሚል መፈክር መሰማቱን ተዘግቧል። በትላንትናው ዕለት የህወሓት ልሳን የሆነው ወይን ይፋ ባደረገው መረጃ ከፍተኛ ወታደራዊ አዛዦች በተገኙበት በኢትዮ ኤርትራ ድንበር አቅራቢያ የጦሩ አዳዲስ ሰልጣኞች መመረቃቸውን ገልጿል። የኮማንዶ ኃይል ወታደራዊ ምረቃ መከናወኑን የገለጸው ዘገባው የትግራይ ሰላምና ጸጥታ ቢሮ ኃላፊ ፍስሐ ኪዳኑ መገኘታቸውን ገልጿል። የሰራዊት ስልጠና በትንሽ ኃይል ትልቅ ድሎችን የምታስመዘግብበት ነው ሲሉ የትግራይ ሰላምና ጸጥታ ቢሮ ኃላፊ ጀነራል ፍስሐ ኪዳኑ ተናግረዋል።
ህዝባችን ወራሪና ተንኳሽ አይደለም ሲሉም አዛዡ ተናግረዋል። በተጨማሪም በራያ የሚንቀሳቀሰውን የትግራይ ጦር ኃይል ክንፍን የሚመሩት ጀነራል ዮሐንስ ወልደ ጊዮርጊስ ወይም ጆን መዲድ መገኘታቸውም ተመልክቷል። በጦሩ ምረቃ ስነ ስርዓት ላይ ጀነራል ማሾ በየነ እንዲሁም የህወሓት ማዕከላዊ ኮሚቴ አባልና የምስራቅ ትግራይ ዞን አስተዳዳሪ ዶክተር አብርሃም ተከስተ እንዲሁ ተገኝተዋል። ጀነራል ምግብ ኃይለ በጦሩ ምረቃ ስነ ስርዓት ላይ የተገኙ ሲሆን የጀነራሉ መገኘት ልዩ ትኩረት አግኝቷል። ብርጋዴር ጀነራል ምግብ ኃይለ ከአንድ ወር በፊት ከአክሱም ከተማ ባስተላለፉት መልእክታቸው የትግራይ ህዝብ የተደቀነበትን አደጋ ለመከላከል ተዘጋጅተናል ያሉ ሲሆን ለኤርትራ መንግስት ጭምርም ጥሪ ማድረጋቸው ይታወሳል። ይህን ተከትሎም የቀድሞ የትግራይ ክልል ርዕሰ መስተዳድር አቶ ገብሩ የጀነራሉን መልእክት በመጥቀስ ሻዕቢያ ላደረከው ነገር ይቅር ብለንሃል፣ አሁን በውጊያ ካገዝከን እንተባበራለን የሚል ይዘት ያለው መልእክት የተላለፈበት ነው ሲሉ መተቸታቸው አይዘነጋም። የጀነራል ምግበ መልእክት የጦርነት ማስጠንቀቂያ ነው በሚል ሲያነጋግር መቆየቱ የሚታወስ ነው። አሁን ላይ ጀነራሉ በተገኙበት የተካሄደው ወታደራዊ ምረቃ አነጋጋሪ ሆኗል። በትግራይ የፕሪቶሪያውን ስምምነት ተከትሎ ትጥቅ መፍታት እንጂ አዲስ ጦርን መመልመል፣ ማሰልጠንና ማስመረቅ አይፈቀድም። ህወሓትና የትግራይ ወታደራዊ አዛዦች በአንድ መልኩ የፕሪቶሪያው ስምምነት አልተከበረም ይከበር በማለት ሲወተውቱ፣ በሌላ አቅጣጫ ደግሞ ስምምነቱ ከሚያዘው ውጪም በተከታታይ ጦር ሲያሰለጥኑና የተቀበሩ ከባድ መሳሪያዎችን ሳይቀር ቆፍረው ሲያወጡ ይታያሉ። በቀጣይ ርዕስ ኢራን ላይ የመከሩት የኢትዮጵያ ባለስልጣናት። ሰሞኑን ኢራን እጅግ የዘመኑ የተባሉ ድሮኖችንና ሚሳኤሎችን በኤግዚቢሽን መልክ ባሳየችበት ኤግዚቢሽን የኢትዮጵያ ከፍተኛ አመራሮች ተገኝተው የጎበኙ መሆኑ ታወቀ። የኢትዮጵያ ከፍተኛ ባለስልጣናት ወደ ኢራን አምርተዋል። ወደ ኢራን ያመራው ልዑካን ቡድን የመሩት የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ መሆናቸውን በኢራን መንግስት የሚደገፈው መህር ኒውስ ኤጀንሲ ባሰራጨው ዘገባ አመልክቷል። የኢትዮጵያን የፓርላማ አባላት ያቀፈው የኢራን ጉዞም ከኢራን መከላከያ ኤግዚቢሽን ጋር የተያያዘ መሆኑንም ይሄው ዘገባ አክሎ አመላክቷል። የፓርላማ አባላቱም የቴህራን ጉዞ የኢራን ፓርላማ አፈ ጉባኤ መሐመድ ባገር ግሊቫፍ ባቀረቡት ግብዣ መሆኑ የታወቀ ሲሆን በዚህም ኢራን አሁን ባለው ሁኔታ ደርሼበታለሁ ያለችውን የመከላከያ ቴክኖሎጂ ደረጃ በኤግዚቢሽኑ ላይ ያሳየች መሆኑም ታውቋል። ኢራን እጅግ የዘመኑ ጦር መሳሪያዎችን ለእይታ በማቅረብም ኢትዮጵያን ጨምሮ የተለያዩ የአፍሪካ ሀገራትን እንደዚሁም ራሷ አባል የሆነችበትን የብሪክስ አባል ሀገራትንም ጭምር ጋብዛለች ተብሏል። ድሮኖች፣ ሚሳይሎች፣ የተለያዩ የጂፒኤስ ጃም ማድረጊያ ቴክኖሎጂዎችና ሌሎችም አዳዲስ ስሪቶች ለእይታ የቀረቡ መሆኑን ዘገባዎች አመላክተዋል። ኢራንና ኢትዮጵያ ካላቸው የሁለትዮሽ ግንኙነት በተጨማሪ ሁለቱም ሀገራት የብሪክስ አባል ሀገራት ናቸው። ከአፍሪካ ኢትዮጵያና ግብጽ የብሪክስ አባል ሀገራት ሲሆኑ ኢራን የብሪክስ አባል ሀገር የሆነችው ኢትዮጵያ አባል በሆነችበት ወቅት ነው። በአፈ ጉባኤ ታገሰ ጫፎ የተመራው ልዑካን ቡድን ከኢራን ፕሬዝዳንት ማሱድ ፔዜሽኪያን የተገናኘ መሆኑንም ይኸው መህር ኒውስ ኤጀንሲ ዘገባ አመልክቷል። ኢራን ከአሜሪካ መራሹ የምዕራቡ ዓለምና እስራኤል ጋር በጠላትነት ውስጥ ያለችና በብዙ ማዕቀብ ውስጥ ጫና ውስጥ በመሆኗ ከሀገራት ጋር ያላት ግንኙነት ውስን ነው። ከሰሞኑ ኢራን ለእይታ ያቀረበቻቸው የተለያዩ ጦር መሳሪያዎች አዳዲስ ስሪቶችና በአይነታቸው ለየት ያሉ ናቸውም ተብሎላቸዋል። በቀጣይ ርዕስ የትራምፕ የኢትዮጵያን ውሳኔ መቀልበስ ዕድል። የትራምፕ አስተዳደር ያሳለፈውና በርካታ ኢትዮጵያውያን ጭንቅና ድንጋጤ ውስጥ የከተተ ውሳኔ መቀልበስ ዕድል እንዳለው ተሰምቷል። የትራምፕ አስተዳደር ያነሳው የኢትዮጵያውያን የጊዜያዊ ከለላ መብት በፍርድ ቤት የመቀልበስ ጉዳይን ያመለከተ የህግ መረጃ ይፋ ሆኗል። በአሜሪካ ኢሚግሬሽን የህግ ባለሙያ የሆኑት ጠበቃ ሙሉ ዓለም ጌታቸው ይህንን ጉዳይ በተመለከተ ማብራሪያ ሰጥተዋል። ጠበቃው ይህን ሲያብራሩ እንደ ስሙ የህግ ከለላው ጊዜያዊ መሆኑን ጠቅሶ የትራምፕ አስተዳደር ውሳኔ ተቀልብሶ የጊዜያዊ ከለላው ሊራዘም የሚችልበት ዕድል ስለመኖሩ አብራርተዋል። ይህም የኢትዮጵያውያኑን ትልቅ የቤት ስራ እንደሚጠይቅ የጠቆሙት ጠበቃው በተለይም ኢትዮጵያውያን የሚበዙባቸው ግዛቶች ላይ ሊደረጉ ስለሚገባቸው እንቅስቃሴዎች ጠቁመዋል። ኢትዮጵያውያን በሚበዙባቸው አካባቢዎች ኢትዮጵያውያንን በማስተባበር ስደተኞች ላይ የሚሰሩ ሲቪል ተቋማትን በፋይናንስ በመደገፍ ውሳኔው በጊዜያዊነት በፍርድ ቤት ተግባራዊ ከመሆን ሊገደብ ይችላል ሲሉ ጠበቃ ሙሉ ዓለም አክለው ገልጸዋል። ይህን ለማሳካት ኢትዮጵያውያን ስደተኞች ለዚህ ዓላማ በገንዘብ ድጋፍ በማድረግና መዋጮ በማድረግ መረባረብን ይጠይቃል ሲሉ ጠበቃው አመልክተዋል። የትራምፕ አስተዳደር በዩናይትድ ስቴትስ ለሚኖሩ ኢትዮጵያውያን ዜጎች ህጋዊ መኖሪያ ፈቃድን በጊዜያዊነት ማገዱን በተመለከተው በዚሁ ጉዳይ ሊኖሩ ስለሚችሉ ሌሎች መፍትሄዎችም ጠበቃው አክለው ማብራሪያ ሰጥተዋል። የፕሬዝዳንት ዶናልድ ትራምፕ አስተዳደር ኢትዮጵያውያን ጊዜያዊ ህግ ከለላ ቲፒኤስ ውሳኔ የሚመለከታቸው ኢትዮጵያውያን ከጥገኝነት መጠየቅ ውጪ ሌሎች አማራጮችን በተመለከተ ያለው ዕድል ከበድ እንደሚል ጠቁመዋል። ጠበቃ ሙሉ ዓለም እውነተኛ ግንኙነት ካለና ከአሜሪካ የዜጋ ጋር የሚኖር የትዳር ትስስር መፍትሄነትን ጠቁሞ ሌላው የስራና የትምህርት ቪዛ ኤፍ1 ቪዛ አማራጭ ቢሆንም ሆኖም እነዚህ ጉዳዮች በ60 ቀናት ውስጥ የመጠናቀቅ ዕድላቸው የጠበበ መሆኑን አመልክተዋል። በዚህ ሂደት የአይስ ኦፊሰሮች የመያዝ ዕድሉ ከፍ እንደሚል ጠቁመዋል። ሌላኛው የኢንቨስትመንት አማራጭ EB5 የሚባለው ሲሆን ይህም ውስብስብና ከ2 ሚሊዮን በላይ ኢንቨስትመንት የሚጠይቅ መሆኑ በጠበቃው ተገልጿል።
ይህን ያህል ገንዘብ በኢትዮጵያውያን ማህበረሰብ ማግኘት ከባድ መሆኑን የገለጹት ጠበቃ ሙሉ ዓለም ገንዘቡ ያላቸው ሰዎች እስካሁን ዜግነታቸው የተረጋገጠ የመሆን ዕድሉ ሰፊ መሆኑን ገልጸዋል። ሆኖም አነስተኛ የሆኑ የኢንቨስትመንት ቪዛዎች መኖራቸውን ጠቅሰው እንደ ኢዋን እና ኢቱ ተጠቃሽ ናቸው ብለዋል። ቢሆንም እዚህ ሀገር ላይ ለረጅም ጊዜ አገልግሎት ላይ የቆየ ኢንቨስትመንት ልናሳይ እንገደዳለን ሲሉ ጠቁመዋል። ጠበቃው መፍትሄ የሚሆኑ ኢትዮጵያውያን በመረባረብ ገንዘብ በማሰባሰብና ወደ ክስ በማምራት ውሳኔው በፍርድ ቤት እንዲረጋ ማስደረግ መሆኑን ጠቅሰዋል። የተለያዩ ሲቪል ሊበርቲ አሶሲዬሽኖችን መርዳት የክስ ሂደቱ ላይ የሚኖረው ተጽዕኖ ጠቃሚ መሆኑን አመልክተዋል። ይህ በእንዲህ እንዳለ ባለፈው ዓመት ከ400 ሺህ በላይ ዜጎችን የጊዜያዊ ከለላ ማንሳትና የትራምፕ ውሳኔ ተቃውሞ በፍርድ ቤት ሲከራከሩ የቆዩ ስደተኞች በፌዴራል ፍርድ ቤት ማሸነፋቸው ይታወሳል። ይህም ኢትዮጵያውያን ከተደጋገፉና ጉዳዩን በፍርድ ቤት በክስ ከገፉበት የሚያሸንፉበት እድል ሰፊ መሆኑን አመላካች ነው። ወደ ቀጣይ ርዕስ አለፍ። የኤርትራ ውሳኔ ለጠብ አጫሪነት የተደረገ ቅድመ ዝግጅት ነው። የፖለቲካ ተንታኙ ኤርትራ በታሪክ ለሁለተኛ ጊዜ አፍሪካ የልማት በይነ መንግስታት ድርጅት ኢጋድን ለቃ መውጣቷ መዘገቡ ይታወሳል። በቅድሚያ 1999 ዓ.ም የኢትዮጵያ ጦር ወደ ሶማሊያ መግባቱን ተከትሎ ነበር አስመራ ወረራ ያለችውን አላስቆመም ስትል ከቡድኑ የወጣችው። ከኢትዮጵያ የሶማሊያ ዘመቻ መልስ ግን በእስላማዊ ታጣቂዎች የበላይነት የተወሰደበት የሞቃዲሾ መንግስት መመለስ ችሎ ነበር። ታዲያ የተባበሩት መንግስታት በሶማሊያ ላሉ የኢስላሚክ ታጣቂዎች የኤርትራ የትጥቅና የስልጠና እንዲሁም የወታደራዊ ምክር ድጋፍ ታደርግ እንደነበር በጊዜው አጋልጦ ነበር። አሁን ከዓመታት ገደማ በኋላ ኤርትራ ተመሳሳይ ውሳኔ ያሰምታለች። አስመራ ኢጋድ ህጋዊ ግዴታዎቹን ባለመወጣቱ ከአባልነት ለቅቅ ያለው ብላለች። ቀጠናውን በመበጥበጥ በመረበሽ የጸጥታ ስጋት ተደርጋ የተፈረጀችው ኤርትራ ወደ ኢጋድ የተመለሰችው በኢትዮጵያ መንግስት ጥረትና ልመና መሆኑ ይታወሳል። አሁንም አስመራ ከቡድኑ መውጣት ኢትዮጵያ ላይ ያጠነጠነ ጉዳይ ስለመሆኑ ባለሙያዎች ሀሳብ ሰጥተዋል። በኢጋድ ላይ ጥናት ያደረጉት ዶክተር ቃላብ የሚሰኙ ባለሙያን ጠቅሶ ዘገባ ያወጣው ቢቢሲ የኢጋድና የኤርትራ ጉዳይ ሁሌም ከኢትዮጵያ ጋር የተገናኘ ነው ማለታቸውን ዘግቧል። ኤርትራ ከመጀመሪያውም እንደ ቁም ነገር ቆጥራ ከልቧ ከኢጋድ ጋር ግንኙነት አላት ለማለት እንደሚከብድ፣ ኢጋድም በአስመራ ጽህፈት ቤት እንደሌለው፣ ኤርትራ በኢጋድ ያላት ተሳትፎ ቀድሞውንም ደካማ እንደነበር ባለሙያው አንስተዋል። የአባል ሀገራት መሪዎች እንዲገኙበት በሚጠበቁ የቡድኑ ዓመታዊ ስብሰባ እንኳን ኢሳያስ የተገኙት 2 ጊዜ ብቻ፣ ሁለቱም ወደ አባልነት መቀላቀሏን በተመለከተ በተሰናዳ ስነ ስርዓት ላይ ነው። ኢጋድ የኤርትራን ውሳኔ ተከትሎ በውሳኔው ማዘኑን፣ ይሁን እንጂ ኤርትራ ወደ አባልነቷ ከተመለሰችበት ከሰኔ 2015 ዓ.ም አንስቶ በኢጋድ ስብሰባዎች፣ ፕሮግራሞች ወይም እንቅስቃሴዎች ላይ አለመሳተፏን ራሱ አረጋግጧል። አክሎም ኤርትራ ከአባልነት ለመውጣት የወሰነችው በተቋማዊ ወይም ፖሊሲ ሪፎርም ላይ ተጨባጭ የሆነ የእቅድ ሰነድ ሳታቀርብ ወይም ግንኙነት ሳታደርግ እንደሆነ ጠቅሷል። በኢጋድ ላይ ጥናት ያደረጉት ዶክተር ቃላብ በኢጋድ የተነሳውን ሐሳብ ተጋርተዋል። ኢጋድ ከአስመራ ፍላጎት አንጻር ምንም እንዳልሰራ መናገር የሚችል የኤርትራ መንግስት መሆኑን በማንሳት በመግለጫው ላይ ይህን በተመለከተ በዝርዝር የተጠቀሰ ነገር አለመኖሩን ጠቁመዋል። ለአስመራ ኢጋድ ማለት ሁሌም ከኢትዮጵያ ጋር የተገናኘ ተቋም ነው ሲሉም ገልጸዋል። ከሰሞኑ የወጣ የሆር ሪቪው ዘገባና ትንተና ደግሞ ኤርትራ ከተጠያቂነት ለማምለጥ ስትል ውሳኔውን መወሰኗን ያብራራል። አስመራ ተቋሙ ምንም አልሰራም ብትልም ነገሩ ቀረብ ብለው ሲያዩት ኤርትራ እየወሰደቻቸው ባሉ እርምጃዎች ከድርጅቱና አባል ሀገራቱ የሚመጣባትን ተቃውሞና ትችት ቀድማ ላለማስተናገድ የወሰነችው ውሳኔ ነው ብለዋል። የሆን ሪቪው ትንተና የኤርትራ ውሳኔ ለጠብ አጫሪነት የተደረገ ቅድመ ዝግጅት ነው ሲል ፈርጀዋል። ኤርትራ ቡድኑን ጥላ መውጣቷ ስትራቴጂክ እንቅስቃሴ ነው ብለዋል። ኤርትራ ከግብጽና ከኢጋድ አባልነት ከታገደችው ሱዳን ጋር ኢትዮጵያን ተቃርና የፈጠረችው ጥምረት አካል ነው ሲልም አብራርቷል። ከኢጋድ መውጣት ዳኛውን ከጨዋታው እንደማስወጣት ይቆጠራል ሲል የአስመራን እርምጃ ገልጾታል። የቀጠናውን ታዛቢ ከቀድሞ በማጣጣልና በመፈረጅ ለቀጣይ እርምጃ እየተዘጋጀች ነው ሲል ተንትኗል። የአስመራ መንግስት ቀጠናዊ ትብብር የማይጥመው ያሻውን ለማድረግ ከልካይ የማይሻ በመሆኑ ቡድኑን ጥሎ ወጥቷል ሲል ጽፏል። ተንታኙ ሲያጠቃልል ኤርትራ ኢጋድን ጥላ የወጣችው ኢጋድ ስለተሰበረች አይደለም፣ ኤርትራ ከክልላዊ እይታና ደንቦች ነፃ ሆና ለምትፈጥረው ግጭትና ቀውስ ለመዘጋጀት አልማ ነው ብለዋል። በሌላ መረጃ በኢትዮ ኤርትራ ጉዳይ አፍሪካ ህብረት ዝምታውን ሰበረ። ኢትዮጵያና ኤርትራ በ1990ዎቹ ለ2 ዓመታት ያህል በድንበር ጦርነት ደም ከተፋሰሱ በኋላ በመጨረሻ የሰላም አልጀርስ ላይ የሰላም ስምምነት የተፈራረሙበት 25ኛ ዓመት እየታሰበ ይገኛል። ስምምነቱ ዛሬም ድረስ መሬት ላይ ወረደበትና ሁለቱም ሀገራት ድንበራቸውን የተካለሉበት ሁኔታ ባይኖርም የካናዳና የአውሮፓ ሀገራት እንደዚሁም የተባበሩት መንግስትና የአውሮፓ ህብረት ሳይቀሩ ቀኑን በማሰብ ተከታታይነት ያላቸውን መግለጫዎች ሲያወጡም ታይተዋል። በመግለጫዎች ውስጥም አሁን የሚታየውን የሁለቱን ሀገራት ውጥረቶችንም ጭምር በማጣቀስ ሀገራቱ ወደ ጠረጴዛ ዙሪያ ንግግርም እንዲያመሩ ሲያሳስቡ ከርመዋል። በዚህ መሃል የሩቆቹ እያከታተሉ መግለጫዎችን ሲያወጡና የራሳቸውን ማሳሰቢያዎች ሲሰጡ መቀመጫውን አዲስ አበባ ያደረገውና ሁለቱም ሀገራት በወቅቱ ስምምነት ላይ እንዲደርሱ አይነተኛ ሚና ሲጫወት የነበረው የአፍሪካ ህብረት ወዴት ሄደ የሚለው አስተያየቶች ሲሰሙም ሰንብተዋል።
ህብረቱን በመጨረሻው ሰዓት በትላንትናው ዕለት ከዚህ ጋር የተያያዘ መግለጫ በማውጣት አለሁ ብሏል። በዚህም የአፍሪካ ህብረት ሊቀመንበር መሐመድ አሊ ዩሱፍ ባወጡት መግለጫ የዛሬ 25 ዓመት የተፈረመውን ስምምነት አድንቀውና ስምምነቱ የተፈረመባትን ሀገር አልጄሪያንም አመስግነው ኢትዮጵያና ኤርትራ አሁንም ቢሆን በውይይቶች እንዲቀጥሉና በመልካም ጉርብትና ውስጥ እንዲሆኑ አሳስባለሁም ብለዋል። ሊቀመንበሩ አክለውም የአፍሪካ ቀንድና የቀይ ባህር አካባቢ መረጋጋት መተማመንን ለማጠናከርና የጋራ ደህንነትን የሚጎዱ ጭንቀቶችን ለመከላከል በሚደረጉ ጥረቶች ላይ የተመሰረተ መሆን አለበትም ብለዋል። ኢትዮጵያና ኤርትራ ወደፊት አጋርነት በሰላም ለሚያደርጓቸው እንቅስቃሴዎች ላይ የአፍሪካ ህብረት ከጎናችሁ እንደሆነ ላረጋግጥ እወዳለሁ በማለትም የህብረቱ ሊቀመንበር መሐመድ አሊ ዩሱፍ መልእክታቸውን ቋጭተዋል። ወደ ቀጣይ መረጃ አለፍን። አሜሪካ፣ ፈረንሳይና ቻይና በአፍሪካ ቀንድ ያልተቋረጠ የስለላ ዘመቻ ከፍተዋል። ሁሉም ሳተላይቶች ወደ አፍሪካ ቀንድ አንድ ስፍራ ላይ አተኩረዋል። አሜሪካ፣ ቻይና፣ ፈረንሳይ የወታደራዊ ሳተላይቶች የአፍሪካ ቀንድን እየዞሩ ስለመሆኑ ተሰምቷል። ትኩረቱ የጨመረው የሀያላኑ የስለላ ምልከታ ሶማሊያ ውስጥ ባለ አንድ ስፍራን ኢላማ ያደረገ ሲሆን ቱርክ በቅርቡ ግንባታውን ባስጀመረችው የሚሳኤል ማስወንጨፊያና የስፔስ ፖርት ግንባታን የተመለከተ ነው። ፕሮጀክቱ የሀያላኑን ትኩረት የሳበና ንቁ የሆነ የስለላ ክትትል ያስከተለ ስለመሆኑ አንድ ዘገባ አመልክቷል። የስፔስ ወይም የጠፈር ወደቡ 30 በ30 ኪሎ ሜትሮች ስፋት ያለው ሲሆን በሶማሊያ የህንድ ውቅያኖስ የባህር ጠረፍ አቅራቢያ የተገነባ ነው። የድሮን አምራቹ የቱርክ ድርጅት ባይራክታርን ጨምሮ የቱርክ የመከላከያ ኢንዱስትሪዎች በላቀ ቅንጅት እየተሳተፉበት ያለ ፕሮጀክት ሲሆን ፕሮጀክቱ የሀያላኑን አይን ስቧል። ፕሮጀክቱ ለጠፈር ጉዞዎችና ለሳተላይት ምጥቀት በእጅጉ ጥቅም ሲኖረው ቱርክ በህንድ ውቅያኖስ ብቻ ሳይሆን በቀይ ባህር ተጽዕኖ የቀረበና የበረታም ያደርገዋል ተብሏል። በፕሮጀክቱ እየተሳተፈ ያለው የቱርኩ ባይራክታር ድሮን አምራች አሜሪካ፣ ፈረንሳይና ቻይና ሳተላይቶቻቸውን የግንባታ ሳይቱን ለመሰለል ወደ ስፍራው ማነጣጠራቸውን መረዳቱን ገልጿል። ስፍራውን ደጋግሞ ምስል የሚያነሱ ስለመሆኑ ዘገባው አመልክቷል። እስራኤልም በፕሮጀክቱ ስጋት እንደገባት ክትትል እያደረገች ስለመሆኑ የፈረንሳይ ሚዲያ ዘገባ አመልክቷል። በቀጣይ ርዕሳችን አሳዛኙ የካህኑ ግድያ። ካህኑ ከታገቱ በኋላ መገደላቸው ተሰምቷል። የተገደሉት ካህን ከፍተኛ የቤተ ክርስቲያኗ ኃላፊ መሆናቸው ተሰምቷል። በጉዳዩ ላይ ቤተ ክርስቲያኗ ድምጿን አሰምታለች። የሆሮ ጉድሩ ወለጋ ሀገረ ስብከት ዋና ስራ አስኪያጅ መልአከ ኤዶም ቀሲስ ድጉማና ቀሲስ ደሳለኝ ነመምሳ የተባሉ አገልጋይ በታጣቂዎች መገደላቸውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ገልጻለች። በቤተ ክርስቲያኗ በኃላፊነት ደረጃ የሚገኘው አካል ሰሞኑን የህዳር ጽዮን በዓልን አክብረው ሲመለሱ የነበሩ የሀገረ ስብከቱ ስራ አስኪያጅና ሌላ አገልጋይ ሌሎችም በአጠቃላይ 5 ሰዎች ታግተው ነበር። 2ቱ ተገድለዋል ብለዋል። በትክክል ግድያው እንደተፈጸመ አረጋግጠናል። ሌሎቹን ግን እንደለቀቋቸውን የደረሰን መረጃ የሚያመላክተው ገዳዮቹ ህገወጥ ታጣቂዎች ናቸው ያሉት እነዚህ አካል በአካባቢው ግን አብሯቸው ሄዱ በርካታ ወጣቶች ነበሩ ወደ አረቶ ማርያም ሲሉም ገልጸዋል። ከአረቶ ማርያም ሲመለሱ ነው ሻምቦ አካባቢ ለመድረስ ጥቂት ሲቀራቸው በህገወጥ ታጣቂዎች የታገቱት። ከብዙ ጥረት በኋላ ሌሎቹን ሲለቋቸው 2ቱ ግን እንደተገደሉ ነው መረጃው ያለን ሲሉም ሟቾቹ መጀመሪያ ታግተው እንደነበር አስረድተዋል። በአካባቢው የክርስቲያኖች መገደልና ሞት አዲስ አይደለም። ለረጅም ጊዜ በርካታ ምዕመናንና አገልጋዮች ህይወታቸው አልፈዋል። ባለፈው 1 ዓመት ከ6 ወራት ግን ምዕራብም ምስራቅ ወለጋም ላይ ቆም ብሎ ነበር። አሁን ደግሞ ከፍተኛውን የቤተ ክርስቲያን አባቶችን ትልልቅ ኃላፊነት የተሰጣቸውን አገልጋዮች በእንዲህ አይነት መልኩ ማጥቃት በጣም ቀቢጸ ተስፋ ውስጥ የሚከትና አገልጋዩንም ሆነ አማኙን አንገት ያስደፋ አሳዛኝ ክስተት እየተፈጸመ ነው። የኃላፊ የካህናትም የምዕመናን ነፍስ ነው። በተለየ መልኩ እነዚህን የከፍተኛ የሥራ ኃላፊዎች አገልጋዮች ጠብቆ እንዲህ አይነት እርምጃ መውሰዱ መልኩን ቀየር ያደርገዋል። የአካባቢው ታጣቂዎች ናቸው አጥቂዎቹ። ይሄ ነው ለማለት የሚያስችል ሁኔታም አይደለም። ብቻ ህገወጥ ታጣቂዎች ናቸው። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እጅግ አዝነናል። ጉዳዩንም ከምስራቅ ወለጋ ሀገረ ስብከት ጋር እየተነጋገርን ነው። ከሆሮ ጉድሩ ሻምቦ ወለጋ 2ቱ ምስራቅ ወለጋም ሆሮ ጉድሩ ሻምቦንም የብፁዕ አቡነ ኒቆዲሞስ ናቸው። ጉዳዩን በሪፖርት መልክ ለቅዱስ ሲኖዶስ ለማቅረብ ዝግጅት እያደረግን ነው ማለታቸውን ቲክቫ ዘግቧል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጭን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።